ሰላም የዴሊ ፎረም ቤተሰቦች፣ ጠቅላይ ሚኒስትር አብይ አህመድ በአዘርባይጃን ፕሬዝዳንት ቤተ መንግስት በተደረገላቸው አቀባበል ላይ ወታደሮቹ ትርኢት ሲያቀርቡ የኢትዮጵያ ባንዲራን ሳይዙ ታይተዋል። ወታደሮቹ የሀገራቸውን የአዘርባይጃን ሰንደቅ ዓላማን የያዙ ሲሆን የኢትዮጵያን ሰንደቅ ዓላማ በአቀባበሉ ወቅት ሳይዙም ቀርተዋል። ጠቅላይ ሚኒስትር አብይ አህመድ ወደ አዘርባይጃን መሄዳቸው ቀድመው ያሳወቁት የአዘርባይጃን የሀገሪቱ መገናኛ ብዙሃን ሲሆኑ በማህበራዊ ትስስር ገጽ ላይ ስለ መረጃው ሰፊ ጥያቄ በኢትዮጵያ በኩል ከተነሳ በኋላ የመንግስት ኮሚኒኬሽን አገልግሎት ስለ ጉዟቸው መረጃ ለማውጣት ተገዷል። ጠቅላይ ሚኒስትሩ በይፋ ወደ አዘርባይጃን ለምን ጉዳይ እንደሄዱና ምን ያህል ቀን እንደሚቆዩ በይፋ የታወቀ ነገር ያልነበረ ሲሆን በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ግን ሀገራቱ በመከላከያና በሌሎች ጉዳዮች ፊርማ ማኖራቸውንና ስምም መሆናቸውን አስታውቀዋል። የብዙዎች ግምት አዘርባይጃን የሄዱት ጠቅላይ ሚኒስትሩ የጦር መሳሪያ ለመግዛት ሳይሆን እንዳልቀረ ብዙ ተንታኞችም ሀሳባቸውን በማህበራዊ ትስስር ገጽ እየተናገሩ ነበር። በተለይም አዘርባይጃን የጦር ተሽከርካሪ፣ የተለያዩ ጦር መሳሪያዎችን በጥሩ መንገድ እንደምታመርት የሚነገርላት ሲሆን ጠቅላይ ሚኒስትር አብይ አህመድ ለዚህ ጉዳይ ሳይሄዱ እንዳልቀረ ነው እነዚህ ተንታኞች እየጠቆሙ የነበሩት። ለዚህም መነሻ ምክንያታቸው የሆነው ደግሞ ኢትዮጵያ በሀገር ውስጥ ያለው ታጣቂዎች እንቅስቃሴና ኤርትራ ጋር በአሰብ ጉዳይ የገባችበት እሰጥ አገባና ጦርነት ድባብ እንደ ማሳያነትም እያነሱም ነበር። መንግስት ኢትዮጵያ የአሰብ ወደብ ማምጣት አለባት፣ 130 ሚሊዮን ህዝብ የባህር በር አቶ መኖር አይችልም ብሎ ከቆረጠ የቆየ ሲሆን ለዚህ ማስፈጸሚያ የሚሆን መሳሪያ ሽመታ ነው ወደ አዘርባይጃን ጠቅላይ ሚኒስትሩ የተጓዙት የሚለው መረጃ የበለጠ እውነት እያደረገው ነው። ምክንያቱ ደግሞ ጠቅላይ ሚኒስትሩ በአዘርባይጃን በነበራቸው የስራ ቆይታ የመከላከያ ስምምነት በሁለቱ ሀገራት መካሄዱን በመግለጻቸው ነው። የጠቅላይ ሚኒስትሩ በሁለቱ ሀገራት መካከል የመከላከያ ዘርፍ ያደረጉት ስምምነት ለጭምጭምታው አሁን ላይ ፍንጭ የሰጠ ግምት ሆኗልም ተብሏል። ምርጫ ቦርድ በትግራይና በአማራ ክልሎች መካከል አወዛጋቢ በሆኑ 5 የምርጫ ክልሎች ከሁለቱም ክልል ውጪ ሆነው በቀጥታ የተወካዮች ምክር ቤት እጩዎች ምርጫ እንዲያካሄዱባቸው ውሳኔ ማሳለፉን የሚቃወም ሰልፍ በመላው ትግራይ የተለያዩ ከተሞች ተካሂዷል። የሁመራ፣ የአዲረመጽ፣ የጠለምት፣ የኮረም አፍላና የራያ አላማጣ የምርጫ ክልሎች ምርጫ እንዲካሄድባቸው የፌዴሬሽን ምክር ቤት ያስተላለፈው ውሳኔ ብሔራዊ ምርጫ ቦርድ ሰኞ የካቲት 16 ቀን 2018 ዓ.ም ይፋ ማድረጉ ይታወሳል። በትግራይ ክልል ከተሞች አርብ ከማለዳ ጀምሮ የተካሄደው የተቃውሞ ሰልፍ የተጠራው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ፣ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል እንዲሁም የተቃዋሚ ፓርቲ ተወካዮች ንግግርም አድርገዋል። በክልሉ ይህን የተቃውሞ ሰልፍ ለማካሄድ በሚል የመንግስትና የግል ተቋማት እንዲሁም ትምህርት ቤቶችም በሙሉ ተዘግተዋል። የምርጫ ቦርድ 5 አከራካሪ ቦታዎች ከሁለቱ ክልሎች ውጭ ሆነው ምርጫ እንዲካሄድባቸው ውሳኔ ያሳወቀው የፌዴሬሽን ምክር ቤት ውሳኔን ተከትሎ ነበር። በ5ቱ የምርጫ ክልሎች የሚደረገው የህዝብ ተወካዮች ምክር ቤት ምርጫ በቀጥታ እንዲሆንና ለክልል ምክር ቤት ምርጫ አመቺ ጊዜ ተመርጦ ወደፊት እንዲካሄድ በመጀመሪያ የወሰነው የፌዴሬሽን ምክር ቤት መሆኑን ቦርዱ በወቅቱ በሰጠው መግለጫ አስታውቆም ነበር። የፌዴሬሽን ምክር ቤት ውሳኔውን ያስተላለፈው በአማራና በትግራይ ክልል ያለው የይገባኛል ጥያቄ በህገ መንግስት ውሳኔ እስኪፈታ ድረስ መሆኑን በይፋም ገልጾ ነበር። የፌዴሬሽን ምክር ቤትና ምርጫ ቦርድ ባስተላለፉት ውሳኔ ላይ የማስተካከያ እርምጃ ካልተወሰደ ምርጫ እንደማይሳተፍ ያስጠነቀቀው ስምረት ፓርቲ ጉዳዩን ወደ ፍርድ ቤት በመውሰድም በጊዜያዊነት እንዲታገድ ማድረጉም ይታወሳል። የትግራይ ክልል ጊዜያዊ አስተዳደር ህወሓት፣ ዲሞክራሲያዊ ስምረት ትግራይ፣ ስምረት እና ሌሎችም በትግራይ የሚንቀሳቀሱ ፓርቲዎች ውሳኔውን ሲቃወሙ፣ በአማራ ክልል በኩል ያሉ ፖለቲከኞች የምርጫ ቦርድ ውሳኔን ደግፈውታል። በህግ ማስከበር ሽፋን የህዝብ መከራ እያደረ መክበድ አሳሳቢ ነው። በአማራ ክልል እየተደረገ ባለው ጦርነት ከሰሞኑ በደቡብ ወሎ ዞን ወግዲ ወረዳ በርካታ ንጹሃን በድሮንና በከባድ መሳሪያ ማለቃቸውን፣ ከፍተኛ ንብረት መውደሙን ከአካባቢው ምንጮች ለማወቅ ችያለሁ ሲል ትብብር ለኢትዮጵያ አንድነት ፓርቲ ተናገረ። በአካባቢው ከፍተኛ ፍርሃትና ስጋት በመስፈኑ ብሎም የስልክ ግንኙነት በመቋረጡ ትክክለኛ ቁጥር መግለጽ ባይቻልም የሟቾች ቁጥር እጅግ ከፍተኛ እንደሆነ ለመረዳት ችያለሁ ሲልም ገልጿል። በሰሜን ሸዋ ኤፍራታና ግድም ወረዳ በርካታ ንጹሃን በተመሳሳይ መንገድ አልቀዋል ብሏል።
ፓርቲው በቀናት ልዩነት በፋኖ ኃይሎችና በፌዴራል መንግስቱ መካከል ሲደረግ በነበረ ውጊያ በደቡብ ጎንደር ዞን ደብረ ታቦርና ወረታ ከተሞች ንጹሃን በድሮን ተገለዋል፣ የጤና ጣቢያ አገልግሎት ሰጪ ተቋማትም በእሳት ተያይዘው እንዲወድሙ ተደርጓል ሲልም ፓርቲው ባወጣው መግለጫ አስታውቋል። በተፋላሚ ወገን በኩልም የአገልግሎት ተቋማት ውድመት መከሰቱንና ተደጋጋሚ እገታዎች መፈጸማቸውን እጅግ የሚያሳስብና ከማህበረሰብ እሴት ያፈነገጠ ተግባር አድርገን ወስደነዋል ሲል በመግለጫው ፓርቲው አስታውቋል። እንዲሁም በደቡብ ኢትዮጵያ ክልል አርባ ምንጭ ዙሪያ ወረዳ ዘይሴ በተመሳሳይ የካቲት 8ና 9 በተፈጸመ የግጭት ከ21 በላይ ሰዎች ህይወታቸው ማለፉና ከፍተኛ የሀብትና ንብረት ውድመት መድረሱን ከቦታው ለማረጋገጥ ችለናል ብሏል ፓርቲው። ይህ አካባቢ ከወረዳነት ጥያቄ ጋር ተያይዞ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ከሚያስተናግዱት በአንጻሩ የማህበረሰብ ሰቆቃ ብዙ ያልተነገረለት አካባቢ እንደሆነ እንደሚያምንም ፓርቲው አስረድቷል። በትግራይ ክልልም ያለው ሁኔታ በቋፍ ያለና እጅግ አደገኛ አዝማሚያ የሚታይበት በመሆኑ ሁሉም ኃይሎች በሀገራችን ሌላ ተጨማሪ የጦርነት ግንባር በመክፈት ከዓመታት በፊት የደረሰውን እልቂትና የንብረት ውድመት ከመድገም ታቅበው ችግሮችን በሰላማዊ መንገድ እንዲፈቱም ፓርቲው ጠይቋል። ባለፉት 7 ዓመታት የኢትዮጵያውያን የመታረጃ ቄራ ሆና የከረመው ሲል የገለጻት መተከል ዞን አሁንም ደግሞ ሌላ አስፈሪ አደጋ አንዣቦባታል ብሏል። የመንግስት የጸጥታ ኃይሎች ከአካባቢው ለቀው መውጣት ተከትሎ ከየካቲት 1 ቀን 2018 ጀምሮ በተለይ በዞኑ የወንበራ ወረዳ 6 ያህል ቀበሌዎች የአካባቢው ሰዎች ሸኔ ብለው በገለጹት የኦሮሞ ነጻነት ሰራዊት ቁጥጥር ስር እንደዋሉና የአካባቢው ማህበረሰብም እግሩ ወደ መራው መሰደዱን ተናግሯል። በኦሮሚያ ክልል ምስራቅ አርሲ ዞን መርቲ ወረዳ ጃዊ ፈረቅሳ ቀበሌ የካቲት 17 ምሽት ለሃይማኖት ለይቶ በተፈጸመ ጥቃት 4 ሰዎች ሲገደሉ 2 በጠና ቆስለው 2 ተይዘው ሲወሰዱ በጥቃቱ ከ10 በላይ ቤቶች ተቃጥለዋል። አካባቢው በተደጋጋሚ ከፍተኛ ጭካኔ ግድያ የሚካሄድበት ነው ብሏል ፓርቲው። በተያያዘ በክልሉ ሰሜን ሸዋ ዞን ወራጅ አርሶ ወረዳ ሀሮ ገነት ሾ በተባለ ጎጥ የካቲት 18 ቀን ምሽት ጀምሮ በደረሰ የተቀናጀ ጥቃት 2 ሰዎች ተገድለዋል። በርካታ ቤቶችም ተቃጥለዋል። የቤት እንስሳት በገፍ ተገድለዋል። መንግስት በእነዚህ አካባቢዎች ጨምሮ በሀገሪቱ ሰላም ማስከበር አለበት ሲል ፓርቲው ባወጣው መግለጫ ጠይቋል። ፓኪስታን የአፍጋኒስታን ዋና ከተማ ካቡልን ጨምሮ በተለያዩ የሀገሪቱ ከተሞች ላይ ጥቃት መፈጸሟን አስታወቀች። ፓኪስታን አርብ ዕለት ጥቃት መፈጸሟ የጀመረችው ታሊባን ሁለቱን ሀገራት በሚያዋስኑት ድንበር አካባቢ በሚገኝ ወታደራዊ ካምፖች ላይ ጥቃት መፈጸሟን ካስታወቀ በኋላ ነው። በሁለቱ ሀገራት መካከል ያለው ውጥረት እየተጋጋለ የመጣ ሲሆን የፓኪስታን ጠቅላይ ሚኒስትር ሼባዝ ሻሪፍ ሀገራቸው ማንኛውም ጠባጫሪነት የመስበር ሙሉ አቅም አላት ሲሉም ተናግረዋል። የመከላከያ ሚኒስትሩ በበኩላቸው በታሊባን ላይ ግልጽ ጦርነት አውጀዋል። የታሊባን ወታደራዊ ቃል አቀባይ ጥቃት ከተፈጸመብን ምላሽ እንሰጣለን፣ ነገር ግን ግጭት በአሁኑ ሰዓት አልጀመርንም ሲሉም ለቢቢሲ አረጋግጠዋል። የታሊባን ቃል አቀባይ ዛቢኡላህ ሙጃሂድ ኤክስ ገጻቸው ላይ በፓኪስታን ወታደሮች ላይ እንደ አዲስ ጥቃት መከፈቱን ጽፈው የነበረ ቢሆንም በኋላ ላይ ከደቂቃዎች በኋላ አጥፍተውታል። የመንግስታት ድርጅት ባለስልጣናት በሁለቱ ሀገራት መካከል የተቀሰቀሰው ግጭት እንዲረግብ እያሳሰቡ ሲሆን ኢራን ለማደራደር ጠይቃለች። የሳውዲ አረቢያ የውጭ ጉዳይ ሚኒስትር የፓኪስታን አቻቸውን የሁለቱ ሀገራት ውጥረት እንዲረግብ ማነጋገራቸውንም ተገልጿል። የታሊባን ባለስልጣናት ፓኪስታን ለፈጸመችው ጥቃት ምላሽ መስጠታቸው ገልጸው ከ50 በላይ ወታደሮች መግደላቸውን እንዲሁም 19 የፓኪስታን የድንበር ኬላዎች ማውደማቸውንና በርካታ ወታደሮች በቁጥጥር ስር መዋላቸውን ተናግረዋል። ፓኪስታን በበኩሏ ታሊባን የሚቆጣጠራቸው 27 የድንበር ኬላዎች ማውደሟን ገልጻ በታሊባን ላይ ከፍተኛ ኪሳራ ደርሷል ብላለች። ፓኪስታን በአፍጋኒስታን ዋና ከተማ ላይ ተከታታይ የአየር ድብደባዎች ከፈጸመች በኋላ ግልጽ ጦርነት ውስጥ መግባቷን በይፋ የመከላከያ ሚኒስትሩ አስታውቋል። ሀዋጅ መሐመድ አሲፍ በአፍጋኒስታን ላይ ጥቃቶች ከተፈጸመ በኋላ ትዕግስታችን ተሟጧልን ብለዋል። የአፍጋኒስታን ታሊባኖች ሐሙስ ምሽት በድንበር አቅራቢያ ባሉ በፓኪስታን ሰራዊት ይዞታዎች ላይ ጥቃት መፈጸማቸውን ተከትሎ ነው ምላሽ የሰጠችው። ፓኪስታን ዋና ከተማ ካቡልን ጨምሮ በአፍጋኒስታን የተለያዩ ከተሞች ውስጥ የሚገኙ ኢላማዎች በጀቶች ደብድባለች። በተመሳሳይ የአፍጋኒስታን ታሊባን አርብ ጠዋት ፓኪስታንን ውስጥ የሚገኙ በርካታ ኢላማዎች መምታታቸውን ተናግረዋል። የመንግስት ምንጮች ለቢቢሲ ጥቃቱ የተፈጸመው በድሮን መሆኑን ገልጸዋል።
ኢራን ካላት የኒኩሌር መርሃ ግብር በተጨማሪ ያሏት ተወንጫፊ ሚሳኤሎችና የባህር ኃይል ሰራዊት ከባድ የደህንነት ስጋት ናቸው ስትል አሜሪካ ከሰሰች። የውጭ ጉዳይ ሚኒስትርና የትራምፕ ከፍተኛ የብሔራዊ ደህንነት አማካሪ የሆኑት ማርኮ ሩቢዮ ለረጅም ጊዜ የአሜሪካ ስጋት ሆና የቆየችው ኢራን አሁንም አሳሳቢ ሆና ቀጥላለች ብለዋል። ከአሜሪካ ጋር በምታካሄደው የኒኩሌር ግንባታ ዙሪያ 3 ድርድሮች ያደረገችው ኢራን የኒኩሌር ፕሮግራሟ ለሰላማዊ አገልግሎት ብቻ የሚውል ነው ስትል በተደጋጋሚ ስታስተባብል ቆይታለች። ባለፈው ሰኔ በአሜሪካና በእስራኤል ጥቃት የተፈጸመባት ኢራን የኒኩሌር ማዕከላቷ ከወደሙ በኋላ መልሳ እንዳትገነባ ተነግሯት ነበር። ነገር ግን አሁንም መልሰው ለመገንባት እየሞከሩ መሆናቸው ይታያል ያሉት ሩቢዮ አሁን ዩራኒየም እያዳበሩ ባይሆንም እዚያ ደረጃ ላይ ለመድረስ እየሰሩ ነው ሲሉም ገልጸዋል። ከኒኩሌር ፕሮግራም በተጨማሪ ኢራን ረጅም ርቀት መጓዝ የሚችሉ በርካታ ሚሳኤሎች እንዳሏትና ይህም በአሜሪካና በአጋሮቿ ላይ ከባድ አደጋ የሚደቅን እንደሆነም አክለዋል። ይህ የኢራን ተወንጫፊ ሚሳኤሎች ፕሮግራም በተለይም አጭር ርቀት የሚጓዙት በቀጠናው ያሉት የአሜሪካ አጋሮችና የጦር ሰፈሮች ኢላማ የሚያደርጉ ናቸው ብለዋል። ኢራን ከኒኩሌር ፕሮግራሟ ውጪ በሚሳኤሎቿ ላይ ከአሜሪካ ጋር ሆና ከሌላ ወገን ጋር የመነጋገር ፍላጎት እንደሌላት ይህንንም ትልቅ ችግር ሲሉ ገልጸውታል። ሁሉም እንዲያውቀው የምንፈልገው ኢራን ከኒኩሌር ፕሮግራሟ ባሻገር በዋናነት አሜሪካንን ለማጥቃት የሚውሉ መደበኛ የጦር መሳሪያዎች አላት። ጥቃት ለመፈጸም የሚወስኑ ከሆነ ግን ጉዳዩ ምላሽ ሊሰጠው ይገባል ሲሉም አስጠንቅቀዋል። በሀገራችንና በኢራን መካከል የሚደረገው ድርድር በተመለከተ ፕሬዝዳንት ዶናልድ ትራምፕ ዲፕሎማሲያዊ መፍትሄ እንዲያገኝ እንደሚፈልጉ፣ ነገር ግን ንግግሩ የማይሳካ ከሆነ ሌሎች አማራጮች ክፍት መሆናቸውንም ሚኒስትሩ አመልክተዋል።